የመቃብር ስፍራው እንግዳና ያልተነበበው ደብዳቤ። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎን ሽሹ፣ ሁሉም መርምሩ መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም፣ ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እንኳን በደህና መጣችሁ። ቤቱ ቤተሰናያተ ነው። መርሃ ግብሩ ደግሞ መልካሙን ነው። በዛሬው መልካሙ መርሃ ግብር ይዤላችሁ የመጣሁት የመቃብር ስፍራው እንግዳና ያልተነበበው ደብዳቤ በሚለው ይሆናል። ዛሬ የምነግራችሁ ታሪክ በመጀመሪያ ስትሰሙት ሊያስደነግጣችሁ አልፎም ሊያስለቅሳችሁ ይችላል። ነገር ግን እስከ መጨረሻው ከቆያችሁ በሕይወታችሁ አይታችሁት የማታውቁትን ትልቅ የፍቅርና ይቅርታ ሚስጥር ትረዳላችሁ ብዬ ተስፋ አረጋለሁ። ብዙ ጊዜ ሰዎችን የምንፈርደው በምናየው ነገርና እውነታው ግን ከመጋረጃው ጀርባ ተደብቋል። ይህንን ታሪክ በጋራ እንመልከተው። በአንድ ወቅት በአንዲት ትንሽ መንደር ውስጥ የሚኖር ሳሙኤል የተባለ ሰው ነበር። ሳሙኤል በመንደሩ ሰዎች ዘንድ እንደ ጨካኝና ልብ የሌለው ተደርጎ ይታወቃል። ምክንያቱም ሳሙኤል ብቸኛ ነበር። ከማንም ጋር አይነጋገርም። ሁልጊዜ ማታ ማታ ደግሞ ወደ መቃብር ስፍራ እየሄደ ለሰዓታት እዚያ ይቆያል። ሰዎቹ ይህ ሰው ክፉ መተት ይሰራል ወይም የሞቱትን ነፍሳት ይረብሻል እያሉ ያሙት ነበር። ልጆችም ሲያዩት ይፈሩት ነበር። ሳሙኤል ግን ለማንም መልስ አይሰጥም። በየቀኑ በዚያው አድካሚ ስፍራና ማታ ወደ መቃብር በሚያደርገው ጉዞ ይቀጥላል። አንድ ቀን ግን ሳሙኤል በጠና ታሞ አልጋ ላይ ዋለ። የመንደሩ ሰዎች ይህን የሰራው ክፋት ተመለሰበት ብለው ሲሳለቁ፣ አንዲት ወጣት ግን አዝና ስትጠይቀው ወደ ቤት ገባች። ሳሙኤል ትንፋሹ እየተቆራረጠ አንዲት ያረጀች ሳጥን አሳያትና እባክሽን ይችን ሳጥን እዚያ መቃብር ውስጥ ላለው ሰው ስጭልኝ አላት። ወጣቷ ሳጥኑን ይዛ ወደ መቃብር ስፍራው ሄደች። ሳጥኑን ስትከፍተው ግን ውስጡ ያለው መተት ወይም ድግምት ሳይሆን በመቶዎች የሚቆጠሩ ደብዳቤዎችና የደረቁ አበቦች ነበሩ። ደብዳቤዎቹ የተጻፉት ከ20 ዓመት በፊት ለሞተችው ለሚስቱ ነበር። በደብዳቤዎቹ ላይ እንዲህ የሚል ቃል ሰፈረ። ውዴ፣ ዛሬም እንደ ትላንቱ አንቺን ተከትዬ መጥቻለሁ። ሰዎች እኔን ቢጠሉኝም እኔ ግን አንቺን በመውደዴ ውስጥ ሰላም አለኝ። አንቺን ተንከባክቤ የሚሰጥሽ ስለሌለ በየቀኑ መቃብርሽን ለማጽዳት እና አብሬሽ ለማውራት እመጣለሁ። ሰዎች ሳሙኤልን እንደ ጨካኝ ሲያዩት፣ እሱ ግን በዓለም ላይ ካሉ ታማኝ አፍቃሪዎች አንዱ ነበር። ያ ሁሉ ማግለልና ጥላቻ አልበገረውም። እሱ የሚስቱን መቃብር ሲያጸዳ፣ የመንደሩ ሰዎች ግን የልባቸውን ንጽህና አጥተው ነበር። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ሰዎችን በውጫዊ ድርጊታቸው ብቻ አትፍረዱ የሚል ነው። ብዙ ጊዜ በዝምታ ውስጥ ትልቅ ፍቅር፣ በብቸኝነት ውስጥ ደግሞ ትልቅ መስዋዕትነት አለ። እውነተኛው ሀብት በሰው እይታ ውስጥ ሳይሆን በልብ ንጽህና ውስጥ ነው። ቤተሰቦቼ፣ ዛሬ በሳሙኤል ታሪክ ይህንን አይተናል። እንደምናየው እናንተስ ሳታውቁት የፈረዳችሁበት ሰው ይኖር ይሆን? ወይስ እንደ ሳሙኤል በዝምታ ፍቅርን የምትሰጡ ናችሁ? ሀሳባችሁን በኮመንት መስጫው ውስጥ አጋሩኝ። ስለነበረን ቆይታ ከልብ አመሰግናለሁ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎን ሽሹ፣ ሁሉም መርምሩ መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም፣ ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር ይግጠመን። ሰላም ሆኑ።
ነው።